ቆም ብለህ አስበህ ታውቃለህ? ለምን ይሆን የደከምክበት ነገር ሁሉ የማይሳካልህ? ለምን ይሆን ሌሊቱን በሙሉ ስታቅድ አድረህ ጠዋት ላይ ግራ የምትጋባው? ብዙዎቻችን የምንወድቀው ስለማንሰራ አይደለም። የምንወድቀው ሁሉንም በራሳችን ትከሻ ለመሸከም ስለምንሞክር ብቻ ነው። ዛሬ አንድ ትልቅ ሚስጥር እነግርሃለሁ። ከጥረቶች ሁሉ በላይ ውጤት የሚያመጣው ከእቅዶች ሁሉ በላይ መንገድ የሚከፍተው መለቀቅ ወይም ሰረንደሪንግ ነው። ስለዚህ ሁሉ ነገር ለፈጣሪ መስጠት ደካማነት አይደለም። ይልቁንም ካንተ በላይ ለሆነው ኃይል እድል መስጠት እንጂ። በዚህ ቪዲዮ ውስጥ በፈጣሪ መታመን እንዴት ህይወትን መቀየር እንደሚችል ከቅዱስ መጽሐፍ ምስክሮችና ከዓለማዊ ስኬታማ ሰዎች ተሞክሮችን በማንሳት እንነጋገራለን። እስከ መጨረሻ አብረኸኝ ቆይ፣ ምክንያቱም ዛሬ የጭንቀት ማብቂያ ሊሆን ይችላል። ሁሉን ለፈጣሪ መስጠት ማለት ምን ማለት ነው? ብዙዎቻችን ሁሉን ለፈጣሪ መስጠት ማለት ቁጭ ብሎ መጠበቅ ይመስለናል። ነገር ግን አይደለም። ሁሉን ለፈጣሪ መስጠት ማለት እኔ የበኩሌን አደርጋለሁ፣ ውጤቱን ግን ለአምላኬ እተዋለሁ ብሎ በፍጹምነት ማመን ነው። መንገድህን ለእግዚአብሔር አደራ ስጥህ፣ በእርሱም ታመን፣ እርሱ ያደርግልሃል እንዳለ ቅዱስ ዳዊት። ይህ ጥቅስ የሚነግረን ትልቁም ነገር ታዲያ መንገድህን የምትሰጠው አምላክ አሽከርካሪ ይሆናል። አንተ ተጋቢና ተቀምጠህ መንገዱን ትታዘባለህ። ጭንቀት የሚመጣው መሪውን ከፈጣሪ ለመንጠቅ ስትሞክር ነው። ስለዚህ የእምነት ኃይል ለስኬት ያለው አስተዋጽኦ ምንድን ነው የሚለውን እንመልከት። እምነት ማለት ገና ያልታየውን እንደሆነ አድርጎ መቀበል ነው። በዓለማችን ላይ ያሉ ታላላቅ ስኬትን ያስመዘገቡ ሰዎች ለምሳሌ እንደ ስቲቭ ጆብስ እና ኔልሰን ማንዴላ በውስጣቸው የማይናወጽ እምነት ነበራቸው። ታዲያ አንድ ምሳሌ ልንገራችሁ። አንድ የታወቀ ነጋዴ ታሪክ እንውሰድ። ንብረቱ ሁሉ በእሳት ወድሞበት ሳለ ሰዎች ሊያጽናኑት መጡ። እርሱ ግን ፈገግ ብሎ ፈጣሪ የተሻለ ነገር ሊሰጠኝ ቦታ እያጸዳልኝ ነው አለ። ይህ ሰው ከጥቂት ዓመታት በኋላ ካጣው 10 እጥፍ የሚበልጥ ሀብትን አፈራ። ለምን? ምክንያቱም እምነቱ በቁስ ነገር ሳይሆን ሰጪው አምላክ ላይ ስለነበረ ነው። ቅዱስ መጽሐፍ ስለዚህ ምን ይላል? ኖኅን እንመልከተው። ዝናብ ባልታየበት ዘመን ሰዎች እየሳቁበት መርከብን ሰራ። እግዚአብሔርን ስላመነ ብቻ ቤተሰቡንና የሰው ልጅ ሁሉ አተረፈ። ቅዱስ ዳዊት ዙፋኑ ግዙፉ ጎልያድን የገጠመው በሰይፍ ብዛት አይደለም። አንተ በሰይፍና በጦር ትመጣብኛለህ፣ እኔ ግን በሰራዊት ጌታ በእግዚአብሔር እመጣብሃለሁ በሚል በሙሉ እምነት ነበረ። ስለዚህ ህይወትህ እንዲስተካከል ከፈለግ መጀመሪያ ምንጩን አስተካክል። የኤሌክትሪክ ገመድ ካልተሰካ መብራት እንደማይበራ ሁሉ አንተም ከፈጣሪ ጋር ካልተገናኘህ የውስጥ ብርሃን ይጠፋልና ግንኙነትን አስተካክል። ሁለተኛው ጸሎት ነው። ጸሎት ማለት ከፈጣሪ ጋር ለፈጣሪ ሪፖርት ማቅረብ ሳይሆን ሰውን አይቶ ከማያዳላው በልብስ መቆሸሽ ዝቅ አድርጎ ከማያየው ከፈጣሪ ጋር ማውራት ነው። ስለዚህ በየቀኑ ቢያንስ 10 ደቂቃ ከፈጣሪ ጋር ግልጽ ግንኙነት ሊኖርህ ይገባል። ከፈጣሪ ጋር አውራ። ሌላኛው ነገር ምስጋና ነው። ስለሌለህ ነገር ከመጨነቅ በፊት ስላለህ ነገር አመስግን። ስለ ሁሉ ነገር እግዚአብሔር ይመስገን ስትል ለተጨማሪ በረከት በር ትከፍታለህ። ዛሬ አንድ ውሳኔ እንድትወስን እፈልጋለሁ። ያ ያቃተህ ነገር፣ እንቅልፍ የነሳ ጭንቀት፣ የከበደ የገንዘብ ችግር ወይም የጤና እክል፣ ሁሉንም ሰብስብና ለፈጣሪ ስጠው። አባቴ ሆይ እኔ አቅሜ ይህ ነው፣ ቀሪው ላንተ ሰጥቻለሁ በለው። ሁሉን ነገር ለፈጣሪ ስትሰጥ 4 ነገሮች በህይወት ይከሰታሉ። የመጀመሪያው ሰላም ታገኛለህ። ዓለም ሊሰጥህ የማይችለው ውስጣዊ እርካታ ይመጣል። ምክንያቱም ጉዳዩን የሚይዘው ታላቁ አምላክ እንደሆነ ስለምታውቅ። ሁለተኛ ግልጽነት ታገኛለህ። ጭንቀት ሲወገድ አዳዲስ የፈጠራ ሀሳቦች ወደ አእምሮህ ይፈሳሉ። ሶስተኛ ታምር ታያለህ። በራስ ጥረት ዝግ የነበሩ በሮች በራሳቸው ሲከፈቱ በዓይንህ ታያለህ። መጨረሻ ስኬት ዘላቂ ይሆናል። በፈጣሪ ላይ የተገነባ ስኬት ማዕበል አያናውጠውም። ታዲያ ይህንን አስታውሱ። እምነት ማለት ሁሉ ነገር መልካም ይሆናል ብሎ ማሰብ ብቻ አይደለም። ነገር ግን ነገሮች እኔ እንዳፈለኩ ባይሆኑ እንኳ ፈጣሪ ለኔ የሚበጀውን የሚረባኝን ያውቃልና ብሎ በልበ ሙሉነት ማመንም ጭምር እንጂ። ታዲያ በገሃዱ ዓለም ያሉ ምስክሮችን እንመልከት። ብዙዎቻችን ይህ መንፈሳዊ ትምህርት ብቻ ነው ብላችሁ ልታስቡ ትችላላችሁ። ነገር ግን በገሃዱ ዓለም የምናያቸው በቢሊዮን የሚቆጠሩ ሀብትና ዝና ያፈሩ ሰዎች ስኬታቸው የመጣው ሁሉን ነገር በራሳቸው ቁጥጥር ስር ለማድረግ ሲሞክሩ ሳይሆን ትልቁን ድርሻ ለፈጣሪ አሳልፈው ሲሰጡ እንደሆነ እንመለከታለን። ታዲያ በተግባራዊ ዓለም ላይ ትልቁ ስህተታችን ሁሉን ነገር እኔ ነው የማደርገው ብለን ማሰባችን ነው። ነገር ግን እጅግ ስኬታማ የሆኑ እንደ ዴንዘል ዋሽንግተን ያሉ ሰዎች የሚናገሩት ሌላ ነው። ዴንዘል ሁልጊዜ ያለ ፈጣሪ እገዛ እዚህ አልደርስም ሲል ይደመጣል። ነገር ግን እንዲህ ይላል፣ በየቀኑ ጠዋት ተንበርክኬ ምስጋና አቀርባለሁ ይላል። ሁሉን ለፈጣሪ መስጠት ማለት ሰነፍ መሆን ሳይሆን በራስ አቅም ላይ ብቻ የመተማመን ትዕቢት ማስወገድ ነው። ታዲያ ይህ ሲሆን አይምሮ ከጭንቀት ነፃ ሆኖ ለተሻለ ብቃት እንዲሰራ ታደርገዋለህ። ሌላው
አሜሪካን ከመከራ የታደጋት ታላቁ አብርሃም ሊንከን፣ አሜሪካን ከመከራ ያዳናት አብርሃም ሊንከን በህይወቱ ስፍር ቁጥር የሌላቸው ውድቀቶችን አጋጥሞታል። ንግዱ ከስሯል፣ ምርጫ ተሸንፏል፣ የሚወዳቸው ሰዎች ሁሉ በሞት አጥተዋል። ነገር ግን ፈጣሪ ለዚህ ስቃይ መጨረሻ አለው ብሎ ሁሉን ነገር ሰጠ። በመጨረሻ የአሜሪካ ታላቅ ፕሬዚዳንት ሆነ። እውነታው ታዲያ በገሃዱ ዓለም ስኬታማ ሰዎች ችግር ሲገጥማቸው አይበገሩም። ምክንያቱም የሚረዳን ኃይል አለ ብለው በጥልቀት ስለሚያምኑና ከውድቀታቸው የመነሳት አቅማቸውን እጅግ ከፍተኛ እንደሚሆን ስለሚያውቁ ነው። ሌላው ደግሞ በፈጠራና በሳይንስ ትልቅ ምስክርነትን የሚሰጠው አልበርት አንስታይን ያሉ ታላላቅ ሳይንቲስቶች ሁሉ እንኳ ዓለም በድንገት የተፈጠረ ሳትሆን በታላቅ ጥበብና በፈጣሪ እጅ የተቃኘች መሆኗን ያምኑ ነበረ። ታዲያ አንድ ትልቅ የፈጠራ ስራ የምትሰሩ ሰዎች አስተውሉ። ምርጥ ሀሳብ የሚመጣላችሁ ተጨንቃችሁ ስታስቡ ሳይሆን አእምሯችሁን ለፈጣሪ አስረክባችሁ ዘና ስትሉ መሆኑን ሁላችሁ የምታውቁት ነገር ነው። በሀገራችን ያሉ አንቱ የተባሉ ባለሀብቶች እና ታዋቂ ሰዎች ለምሳሌ እንደ ሻለቃ ኃይለ ሥላሴ ስኬታቸውን ሁልጊዜ ከፈጣሪ ጋር ያይዙታል። ኃይሌ ፈጣሪ ረድቶኝ ነው ሲል ሁልጊዜ ይደመጣል። ነገር ግን ዝም ብሎ ለትህትና አይደለም። ይልቁንም በሩጫው መስመር ላይ ያለው ስቃይና ድካም ለፈጣሪ አሳልፎ ስለሚሰጥ ያ የማይታይ ኃይል ለተጨማሪ ጉልበት እንደሆነው ይታመናል። ስለዚህ ሁሉን ለፈጣሪ ሰጥቻለሁ ስትል አይምሮህን ከፍርሃት ነፃ ስለሚሆን የተሻለና ትክክለኛ የተረጋጋ ውሳኔ ትወስናለህ። ስለዚህ በፈጣሪ ሙሉ በሙሉ የሚያምን ሰው አዎንታዊ ስለሚሆን ጥሩ ሰዎች አዳዲስ የስራ እድሎች ወደ እርሱ ይሳባሉ። ውጤቱ የፈለገውንም ያህል ባይሆን እንኳ ፈጣሪ ለበጎ ነገር ነው ያደረገው ብለህ ስለምታምን በጸጸትና በሐዘን ጊዜህን አታባክንም። ነገር ግን ዓለም ዛሬ ያለችበት ሁኔታ እስኪ በዝርዝር እንመልከት። ዛሬ ዓለም ለደረሰችበት ድብልቅልቅ ያለ ሁኔታ አንድ ትልቅ እውነት አለ፣ ምክንያት አለ። የሰው ልጆች የሁሉ ነገር ፈጣሪና ገዢ እኔ ነኝ ብሎ ማሰብ መጀመሩ ነው። ፈጣሪን ከመሪነቱ አውርደን በራሳችን ሀሳብ በራሳችን ጥበብ ብቻ ለመጓዝ ስንሞክር ማዕበል መሃል ላይ ቀዛፊ እንደሌላት መርከብ ሆነናል። ቴክኖሎጂው ረቀቀ፣ እውቀቱ በዛ፣ ነገር ግን ሰላም ጠፋ። ታዲያ ለምን ጠፋ? አንደኛ መፍትሄ የሌላቸው ዓለም አቀፋዊ ቀውሶች መጥተዋል። ሰው ሁሉ በራሱ ጥበብ ዓለምን ገነት ለማድረግ ቢሞክርም ዛሬ ግን ዓለም ከቁጥጥሩ ውጭ ሆና ችግሮች ሁሉ በችግሮች ተዘፍቃለች። ሁለተኛ የአየር ንብረት መዛባት። ሰው ተፈጥሮን በራሱ ፍላጎት ለመቆጣጠር ቢሞክርም ዛሬ ምድር እየጋለችና ለመኖርነት አስቸጋሪ እየሆነች መጥታለች። ሳይንቲስቶች ሊቀለበስ የማይችል ደረጃ ደርሰናል እያሉ ይጨነቃሉ። ይህ ቀዛፊ ከሌለው መርከብ ጋር የመጋጨት ውጤት መሆኑን ግን መገንዘብ ያስፈልጋል። ሶስተኛ የኢኮኖሚ ውድቀትና ረሃብ። በአንድ በኩል ቢሊዮነሮች በዙ፣ በሌላ በኩል ደግሞ በቢሊዮን የሚቆጠሩ ሰዎች የሚበሉት አጥተው ይራባሉ። የሰው ልጅ ስግብግብነትና ፈጣሪን የዘነጋ አካሄድ የዓለምን ሀብት ፍትሐዊ ባልሆነ መልኩ እንዲትከፋፈል አድርጓታል። አራተኛ ጦርነትና የጥፋት መሳሪያዎች። የሰው ልጅ እውቀትን ተጠቅሞ የሰራቸው የኒውክሌርና የባዮሎጂካል መሳሪያዎች ዛሬ ዓለምን በአንድ ቁልፍ ለማት ዝግጁ ናቸው። ሰላምን በጦርነት ለማምጣት መሞከር ቀዛፊ የሌለው መርከብን ወደ ቋጥኝ እንደ መንዳት ነው። አምስተኛ መድኃኒት የሌላቸውና አዳዲስ በሽታዎች። የሰው ልጅ በሕክምና ጥበብ ሞትን ድል አደርጋለሁ ቢልም ሁልጊዜ ግን ከአቅሙ በላይ የሆኑ በሽታዎች እየተፈራረቁበት ይገኛሉ። ስድስተኛ ካንሰርና የነርቭ በሽታዎች መስፋፋት። ምንም እንኳ ሕክምናው ቢራቀቅም ዛሬ ድረስ ነገር ግን ካንሰር በሚሊዮኖች የሚቆጠሩ ሰዎችን ያለ ርህራሄ ይወስዳል። ሰባተኛ የአእምሮ ጤና ቀውስ። ዛሬ ዓለም ላይ ትልቅ በሽታ ጭንቀት ነው። ሰው ሁሉን ነገር በራሱ ትከሻ ላይ ለመሸከም ሲሞክር አእምሮ ይዝላል። ፈጣሪ የዘነጋ ስልጣኔ ውስጣዊ ባዶነት ስለሚፈጥር ሰዎች በቁማቸው እየሞቱ ይመስላሉ። ስምንተኛ አዳዲስና ድንገተኛ ወረርሽኞች እንደ ኮቪድ-19 ያሉ ወረርሽኞች ዓለም በቤት ውስጥ ዘግተው ሲያሰቃዩ የሰው ልጅ እውቀት ስልጣኔ ምንም ያህል ደካማ እንደሆነ ታይቷል። ሁሉን እናውቃለሁ የሚለው ሰው በአይን የማይታይ ጥቃቅን ቫይረስ ፊት ሲንበረከክ የፈጣሪን አስፈላጊነት ተመልክተናል፣ አስተውሰነዋል። ዘጠነኛ መንፈሳዊነት መጥፋትና የሞራል ዝቅጠት። ዓለም ፈጣሪን ስትተው ጥሩና መጥፎ የሚባሉ ነገሮች ድንበራቸው ጠፋ። ዛሬ ግብረ ገብነት እየጠፋ ክፋት እንደ ስልጣኔ የሚቆጠርበት ዘመን ላይ ደርሰናል። ይህ በማህበረሰብና ቤተሰብን እያፈረሰ ይገኛል። ይህ ሁሉ የሚያሳዝን ነገር ቢሆንም ሰው በራሱ ጥበብ ብቻ የትም መድረስ እንደማይችል የሚያሳይ ነገር ነው።
ዓለም ዛሬ መድኃኒት የሌላቸው በሽታዎች፣ መፍትሄ የሌላቸው ችግሮች የተጋለጠችው የመርከቧን መሪ ለፈጣሪ መስጠት ስላልፈለገች ነው። ስለዚህ ወደ መሪው ፈጣሪ እንዴት እንመለስ? ወዳጄ ዓለም በዚህ ግራ መጋባት ውስጥ ብትሆንም አንተ ግን የግል ህይወትን መርከብ ለፈጣሪ መስጠት ትችላለህ። ዓለም የገባችበት ማዕበል ውስጥ እንዳትሰጥም መሪህን ለእርሱ አስረክብ። በሽታው ቢበረታ ፈጣሪ ታላቅ ሐኪም እጅ ነው። ችግሩ ቢበዛ እርሱ የችግሮች ሁሉ መፍቻ ቁልፍ አለው። መንገዱ ቢጠፋ እርሱ ብርሃን ነው። ዛሬውኑ አቅም የለኝም መሪው አንተ ነህ ብለህ ራስህን ዝቅ አድርግ። ያን ጊዜ ከዓለም ድቅድቅ ወጥተህ ወደ ሰላም ወደብ ትደርሳለህ። ስለዚህ ወዳጄ በገሃዱ ዓለም ስኬታማ ሰው ለመሆን የግድ ሱፐርማን መሆን አያስፈልግህም። የሚያስፈልግህ ግን ካንተ በላይ ያለውን ኃይል ማመንና ሸክምህን ለእርሱ መስጠት ነው። አንተ ዝራ፣ ውሃውን ደግሞ እርሱ እንዲያጠጣው ፍቀድለት። ያን ጊዜ የዓለም ስኬታማ ሰዎች የደረሱበት ደረጃ ላይ መድረስ ብቻ ሳይሆን እነርሱ የሌላቸው ሰላም ጭምር ትጎናጸፋለህ። በመጨረሻ የቪዲዮ በምትመለከቱት ሁሉ አንድ ነገር እንድትወስዱ እንድትረዱ እፈልጋለሁ። ስኬት ማለት በባንክ ቤት ያለው ገንዘብ ብቻ አይደለም። ስኬት ማለት ጠዋት ስትነቃ ያለ ተስፋ፣ ሌሊት ስትተኛ ያለ ሰላም እና በማንኛውም ሁኔታ ውስጥ ሆነ ፈጣሪ ከኔ ጋር ነው ብለህ የምታምነው እምነት ነው። ሁሉን ለፈጣሪ ስጥ። ያን ጊዜ ህይወትህ ቀላል፣ ስኬትህ ደግሞ በረከት ያለው ይሆናል። ስለዚህ ዛሬውኑ ሸክምህን አውርደህ ጣል። በነፃነት ተጓዝ። ስኬትህን ከፈጣሪ ጋር ሲሆን ጣፋጭ ነው። ቪዲዮ ለሌሎች እንዲዳረስ ላይክ እና ሼር ማድረጉን አይርሱ። በሌላ ጠቃሚ ቪዲዮ እስክንገናኝ ቻው ቻው።